እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አንድ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽቶቹን ጨዋታዎች እንመልከት። ሊቨርፑል እንግዲህ ወደ ጣሊያን አቅንቶ ኢንተር ሚላንን አሸንፏል። ለአርነ ስሎት ፋታ የሚሰጥ ትልቅ ድል ነው። ይህንን ጉዳይ እንመልከተው። ልክ ነው። ትላንትና በሳንሲሮ ጁሴፔ ሚያትሳ ሊቨርፑል ከኢንተር ያደረጉትን ጨዋታ ብዙ አጀንዳ ሆኖ ከርሟል። ሊቨርፑል በተለይ ደግሞ ያው ሰሞኑን ውጤት ማጣቱን በተመለከተ ብዙ ውይይቶች ነበሩ። እነዛ በከፍተኛ ገንዘብ የመጡት ተጫዋቾች እንደ ተጠበቀው አለመሆናቸው ራሱን የቻለ የውይይት ርዕስ ነበር። የፕሪሚየር ሊግ ሻምፒዮን የሆነ ቡድን በሚቀጥለው የውድድር ዘመን እንዲህ አይነት ነገር ሲያጋጥመው አይተን እናውቃለን። ሌስተር ሲቲ፣ የክሎፕ ሊቨርፑል፣ የጆዜ ሞሪኞ ቼልሲ፣ ያለፈው የውድድር ዘመን የጓርዲዮላ ማንቸስተር ሲቲ፣ ቅድም እንዳነሳሁት የክላውዲዮ ራኒሪ ሌስተር ሲቲ አይነት ቡድኖች በጣም ደካማ የታይትል ዲፌንስ ሲዝን አሳልፈው ያውቃሉ። ግን ሊቨርፑል ደግሞ ሌላ አንድ ትልቅ ኢምፓየር ለመገንባት ስለነበሩ ወደ ግማሽ ቢሊዮን ዩሮ ያወጣው እሱም ትልቅ አጀንዳ ነበር። ግን ከአጀንዳዎች ሁሉ የተለቀው ደግሞ ባለፈው ሳምንት የሞሐመድ ሳላህ ከሊድሱ ጨዋታ በኋላ የሰጠው አስተያየት፣ መራር ትችት አሰልጣኝ አርነ ስሎት ላይ፣ ሊቨርፑል ሃይራርኪ ላይ፣ ክለቡ ላይ የሰጠው መራር ትችት ነበር። ከዚያ በኋላ የተደረገ ጨዋታ ነው እና የአሰልጣኝ አርነ ስሎት ስልጣን ኦቶሪቲ የመወሰን አቅም ጥያቄ ምልክት ውስጥ የገባበት እሳቸውን በኃላፊነት የመቆየታቸው ነገር በውጤታቸውም ደግሞ አሁን በተፈጠረው ኤፒሶድም ምክንያት ትልቅ መነጋገሪያ የነበረበት ስለሆነ ይሄ ውጤት እና ትላንት የታየው ፐርፎርማንስ ያስፈልጋቸው ነበር ለአሰልጣኙ። ግን ደግሞ ሊቨርፑል ላለበትም ሁኔታ በአጠቃላይ እንደ ቡድን ካለፉት 16 ጨዋታዎች 5 ጨዋታ ብቻ የትላንትናውን ጨምሮ ላሸነፈ ቡድን ድል በአንገብጋቢ የሚያስፈልግበት ጊዜ ነው። አሰልጣኝ አርነ ስሎት ከጨዋታው በኋላ እንዳሉት በዚህ የውድድር ዘመን የከፍታ ጊዜያት ነበሩን ብለዋል። ለምሳሌ አርሰናልን አሸንፈናል፣ ሪያል ማድሪድን አሸንፈናል፣ ኢንተር ሚላንን አሁን አሸንፈናል። ግን ደግሞ በ10 ተከታታይ ጨዋታዎች ላይ በሁሉም ውድድሮች አሸንፎ የመጣውን አስቶን ቪላን አሸንፈናል አሉ። የአስቶን ቪላን ከትልቀት አንጻር ብቻ ሳይሆን ከፎርም አንጻር አሁን ሶስተኛ ነው እንደምታውቂው። በቀደምም አርሰናልን አሸንፏል፣ ደግሞ በዚህ ውድድር ዘመን ሲቲንም አሸንፏል። እንዲህ አይነት አጋጣሚዎች ነበሩን እና እነዚህ አራቱም ጨዋታዎች ላይ ግሩም ብቃት አሳይተናል። በተቃራኒው ደግሞ በሌሎች ጨዋታዎች የሚያስገርም ድክመት እናሳይ ነበር የሚል አስተያየት ሰጥተዋል። ስለዚህ ስለ ትልልቅ ድሎቻቸውን ስታይ አዎ እነዚህ በጣም ትልልቅ ድሎች ናቸው። በአብዛኛው በእነዚህ ጨዋታዎች ጎላ እንዲያውም የኒውካስልንም ጨዋታ ጭምር ጠቅሰዋል። ኒውካስል ሜዳ ላይ ሄደን እንደዚሁ ኒውካስልንም አሸንፈናል ብለው አንስተዋል። እነዚህ 5 ድሎች አሉን ብለዋል። ግን ከቡድኑ ካለበት ሁኔታ አንጻር አሰልጣኙ አሁን ካሉበት ሁኔታ አንጻር ትላንትና ድል ማድረጋቸውና የሊቨርፑል የማሸነፍ ጎል ከመቆጠሩ በፊት የሊቨርፑል ተጓዥ ደጋፊዎች የአርነ ስሎትን ስም እየጠሩ መዘመራቸው ለአሰልጣኙ ጊዜውን የጠበቀ ፎይታ የሚሰጥ በጣም አስፈላጊ ምሽት ነበር። 1-0 እየመራ በነበረበት ጊዜ አይደለም የሊቨርፑል ደጋፊዎች የአርነ ስሎትን ስም እያነሱ ይዘምሩ የነበሩት። እሳቸውም ይሄ ደስ እንዳሰኛቸው ከጨዋታው በኋላ ተናግረዋል። ኢንተርን የገጠሙት የክርስቲያን ኪቩ ቡድን በሴሪያ ብዙ ጎል ያስቆጠረ ቡድን ነው። በዚህ ውድድር ዘመን ከየትኛውም የሴሪያ ቡድን በላይ በርካታ ጎሎች አስቆጥሯል። በጠቅላላው ኪቩን በተመለከተ አንድ የሚቀርብ ትችት ግን አለ። በትልልቅ ጨዋታዎች ላይ ያለው ሬከርድ ጥሩ አይደለም። ባለፈው በአትሌቲኮ ማድሪድ ተሸንፎ ነበር፣ ትላንት በኢንተር ተሸንፏል። በሴሪያው በዩቬንቱስ፣ በኤሲ ሚላን እና በናፖሊ ተሸንፏል እና በዚህ ውድድር ዘመን ያደረጋቸው 5ቱንም ትልልቅ ጨዋታዎች ተሸንፏል። ቅድም ምሳ መግቢያሽ ላይ እንዳነሳሽው
በሴሪያው ካለ ወጥነት ማነስ የተነሳ በዋንጫ ፍክክር ውስጥ አለ፣ በጣም ቅርብ ነው። ግን የውድድር ዘመኑ ቁልፍ በሆኑ ጨዋታዎች ላይ ግን የኢንተር ውጤት ጥሩ አይደለም። ግን ጥሩ ፎርም ላይ ያለ ነው። ከሊቨርፑል አንጻር በተለይ ሲታይ በሀገር ውስጥ ውድድር ጥሩ ፎርም ላይ ያለ ቡድን ነው። ከሁሉም ቡድኖች በላይ በርካታ ጎሎች ያስቆጠረና 4 የተዋጣላቸው አጥቂዎች ያሉት ነው። ጨዋታውን ትላንትና የጀመሩት የላውታሮ ማርቲኔዝን የማርከስ ቱራም ጥምረት እንደዚህ 38 ጎሎች የተቆጠሩበት በሁሉም ውድድሮች የሊቨርፑል የተከላካይ መስመር እንዴት ይቋቋመዋል ይህንን ጥምረት? ቨርጂል ቫንዳይክ ብቃቱ ጥሩ አይደለም። ኢብራሂማ ኮናቴ በተለይ ብቃቱ ፍጹም ጥሩ አልነበረም። እንዲያውም በቀደም እሳቸው በእርግጥ እድለ ቢስ ነው ለማለት በብዙ የክራይም ሲንስ ይገኝ ነበራል፣ ወንጀል በተፈጸመበት ቦታ ይገኝ ነበር እንደማለት ነው ስለ ኢብራሂማ ኮናቴ ሲናገሩ። ብዙ ፍርሃት ነበር የትላንትናውን ጨዋታ ሊቨርፑል እንዴት ይወጣዋል ለሚለው። ደግሞ ከሞሐመድ ሳላህ በተጨማሪ ሌሎችም ቁልፍ ተጫዋቾች አልተሰለፉላቸውም። ፌዴሪኮ ኪየሳ ወደ ጣሊያን ሊመለስ የሚችልበት እድል በጉዳት ምክንያት ጨዋታው ስላመለጠው አልሆነም። የቀድሞ የዩቬና የፊዮረንቲና ተጫዋች ነው። ደግሞ ኮዲ ጋክፖ ምንም እንኳ የሱም ብቃት ብዙ መነጋገሪያ ቢሆንም በዚህ ውድድር ዘመን ግን ከሁሉም የሊቨርፑል ተጫዋቾች የበለጠ ብዙ ጎል ያስቆጠረውና ብዙ የመጨረሻ ኳስ ያቀበለው ተጫዋች ነው። እሱ ለሳምንታት ሜዳ ውስጥ የለም። የቀኝ ፉል ባካቸው የረሚ ፍሪምፖንግ እንደምታውቂው ለሳምንታት አሁን እየተጫወተ አይደለም። ስለዚህ በጣም አስፈላጊ ተጫዋቾች ሳይዙ ነው ወደ ትላንትናው ጨዋታ የሄዱት። ሙሐመድ ሳላህ አሁን ባለው ሁኔታ አለመጫወቱ እንደተጠበቀ ሆኖ ማለት ነው እና ይህንን ሁሉ ስትወስጂ ከሁሉም በዚህ ውድድር ዘመን ከተገኙት ድሎቻቸው በጣም አስፈላጊው ድል ይሄ ነው ለአርነ ስሎት። አርሰናልን ካሸነፉበትም አርሰናልን ባሸነፉ ጊዜ ይሄ ስንጥቃት አልነበረም። የፕሪሚየር ሊግ የመጀመሪያ 5 ጨዋታዎቻቸውን የመጀመሪያ 2 የቻምፒየንስ ሊግ ጨዋታዎቻቸውን በሁሉም ውድድር የመጀመሪያ 7 ጨዋታ ባሸነፉ ጊዜ የተደረገ ስለነበር እነዚህ ጥያቄዎች የነበሩበት ወቅት ስላልነበር የሪያል ማድሪድ የአስቶን ቪላ ድሎቻቸውም በቀውሱ ጣልቃ የተገኙ ድሎቻቸው ናቸው እንጂ የአርነ ስሎት የሊቨርፑል አውቶቡስ ጎማ መወላለቅ በጀመረበት ጊዜ ብሎኖቹ መላላት በጀመሩበት ጊዜ የተደረገ ነበር። ይሄኛው ግን በተለይ ደግሞ እንዳልኩት የሞሐመድ ሳላህ ጉዳይ ከክለቡ የምንጊዜም ታላላቅ ተጫዋቾች መካከል አንደኛው፣ በክለቡ ታሪክም የምንጊዜም 3ኛው ከፍተኛ ጎል አስቆጣሪ፣ በሶሻል ሚዲያ እንደምናየው በጣም ከፍተኛ ድጋፍ ያለው መጀመሪያውኑ በሰሞኑ ውጤታቸው የተነሳ አርነ ስሎት መሰናበት አለበት የሚል አቋም ያላቸው ደጋፊዎችን የበለጠ ወደ ጠርዝ የገፋቸውና ስሎት ይውጡ የሚል አቋም እንዲይዙ ያደረጋቸው ስለነበር የትላንትናው ጨዋታ ለኦቶሪቲያቸውም መልበሻ ክፍሉ አሁንም ከሳቸው ጋር እንደሆነ ሳላህ ስሎት ጠብ ውስጥ ቢኖሩም ነገር ግን መልበሻ ክፍሉ አሁንም ለሳቸው እየተጫወተ እንደሆነ እኔ ተጫዋች ለአሰልጣኝ መጫወት አለበት ብዬ አላምንም። ለክለብ ነው መጫወት ያለበት፣ ለዛ ባጅ ነው መጫወት ያለበት። ግን እንደዛ ይሆናል ብዙ ጊዜ አንድን አሰልጣኝ ተጫዋቾች መገፍተር በሚፈልጉበት ጊዜ በተመሳሳይ ኮሚትመንት መጫወት ያቆማሉ። ለዛ ነው ለአሰልጣኙ መጫወት አቁመዋል ተጫዋቾች ወይ ለአሰልጣኙ እየተፋለሙ ነው የሚል አገላለጽ ብዙ ጊዜ የምንጠቀመው። ተጫዋቾቹ አሁንም ከአሰልጣኙ ጋር መሆናቸውን የተቀሩት ተጫዋቾች ከአሰልጣኙ ጋር መሆናቸውን የሚያሳይ አይነት ኮሚትመንት አይተናል። በታክቲካዊ አካሄድም ያው እንግዲህ ትላንትና 1 ነጥብ ሳነሳ ነበር። በቅርብ ጊዜ ወጣ የሳቸው ባዮግራፊ አለ። እዛ ባዮግራፊያቸው ላይ ስለ ስታይል አፊኒቲ የሚሉት ወይ ኤስቴቲክ አፊኒቲ የሚሉት እነሱ የሆነ የሚወዱት ስታይል እንዳለ የ2022 የዓለም ዋንጫ ምርጥ ቡድኖች ጀርመንና ስፔን ናቸው ባሉ ጊዜ ማየት ይቻል ነበር። ግን ደግሞ ሌላ አንድ መልክ አሳይተዋል። ሁኔታዎችን እያዩ አዳፕት ማድረግ የሚችሉ አሰልጣኝ መሆናቸውን ደግሞ አሳይተዋል። አሁን እንግዲህ ትላንትና ጨዋታው ለገለልተኛ ተመልካች ብዙ ትልልቅ የጎል እድሎች ያልተፈጠሩበት ዝግ ባለ ፍጥነት የተደረገ በሁለት ጠንቃቃ ቡድኖች መካከል ወይም ጥንቃቄን ለትላንትናው ጨዋታ በመረጡ ቡድኖች መካከል የተደረገ ስለነበር ለተዝናኖት እንኳን እኩለ ሌሊቱን አሳለፍኩ ምትይበት አይነት ጨዋታ አይደለም። እንደ ጨዋታ ብዙ የጎል እድሎች የተፈጠሩበት ጨዋታ አልነበረም። ከታክቲካል ማቹሪቲ አንጻር ግን የበሰለ ታክቲካል ፐርፎርማንስ በአውሮፓ ለ3 አመት በሜዳው ላለፉት 18 ጨዋታዎች ያልተሸነፈን ቡድን ከሆነ ግን የምትገጥሚው በቻምፒየንስ ሊግ ብቻ ማለት ነው። ኢንተር በ2022 በባየርን ከተሸነፈ በኋላ በሜዳው የቻምፒየንስ ሊግ ጨዋታ አልተሸነፈም። ያው የፍጻሜው ጨዋታ መጥፎ ቢሆንም ባለፈው የውድድር ዘመን የቻምፒየንስ ሊግ የፍጻሜ ተፋላሚ የነበረ ቡድን ነው። አሁንም አደገኛ ተጫዋቾች ያሉት ቡድን ነው። ይህንን ኮንቴክስት ከግምት ካስገባሽ በጣም በሳል ፐርፎርማንስ የታየበትን አሰልጣኙ ደግሞ በ4 አማካዮች በሚድፊልድ ዳይመንድ ተጫውተው ከተለመደ ሆላንዶች ሁል ጊዜ የማያፈነግጡበት ከሚባለው የ4-3-3 ፎርሜሽን ወጥተው 4 አውት ኤንድ አውት አማካዮች፣ አንደኛው
ደግሞ አማካይ በተለይ ደግሞ አሌክሲስ መካሊስተር የሚድፊልዱ የዳይመንዱ ጫፍ ሆኖ እዛ ቦታ ላይ ዶሚኒክ ዞቦዝላይ ነው የምትጠብቂው። ምክንያቱም ባለፈው የውድድር ዘመን በነበራቸው የሚድፊልድ ሴታፕ በጣም ወደፊት ተጠግቶ ከአጥቂው ኋላ የሚጫወተው እሱ ስለነበር ያ ቦታ ለሱ የበለጠ የሚስማማ ይመስላል። ግን እሳቸው አሌክሲስ መካሊስተርን ያደረጉት በቀኝ በኩል እንደ ልብ ላይ ታች ያለ ኦቨርላፕ የሚያደርግ ፉልባክ ስላልነበር የተጠቀሙት ጆ ጎሜዝ የበለጠ ስታቲክ ከራሱ የሜዳ አጋማሽ ብዙ ማይወጣ ፉልባክ በመሆኑ የተነሳ የዞቦዝላይን የመሮጥ ችሎታ ለመጠቀም እሱን ቀኝ ላይ ማድረጋቸው ወደ ግራ ጥቂት ወደ ሚድፊልድ ዳይመንዱ ወይም የማዕዘን የዳይመንድ መልክ ባለው የአልማዝ መልክ ባለው ሚድፊልድ በግራ በኩል ከርትስ ጆንሰን ተጠቅመው በጣም ሶሊድ የሆነ ኢንተርን በ0.4 ኤክስጂ ብቻ የወሰነ በአንድ አጋጣሚ አሊሰን ቤከር ከላውታሮ ማርቲኔዝ ካዳነው አስደናቂ ሙከራ በስተቀር ሌላ የሚጠቀስ ሙከራ ኢንተር የሴሪያ የዚህ ውድድር ዘመን ከፍተኛ ጎል አስቆጣሪ ሊቨርፑል አልፈጠረም። ስለዚህ ከስትራክቸር አንጻር ለአሰልጣኙ በጣም ደስ የሚያሰኝ ይመስለኛል። ከኦቶሪቲ አንጻር ቅድም እንዳልኩት ድሉ በዚህ ጊዜ ያስፈልጋቸው ነበር። ከትልቅ ቡድን ጋር የተገኘ ድል ነው። ግን ደግሞ ከታክቲካዊ ዝግጅትም አንጻር በዚህ ዓመት ብዙ ነገር ላልሰራላቸው አሰልጣኝ በጣም በአስፈላጊ ጊዜ የታየ በታክቲክ በሳል የሆነ አሰልጣኙም ሲያስፈልግ አዳፕት ማድረግ እንደሚችሉ በድጋሚ ያሳዩበት ነው። አምና አሳይተዋል። ብዙ ጊዜ እኔ እንደ ሆላንድ አሰልጣኞች ግትር ናቸው ብዬ አላምንም እና ይሄ መንገድ ብቻ ነው ብለው የሚያምኑ መሆናቸውንም እርግጠኛ አይደለሁም። ብዙ አዳፕቴሽን ቡድናቸው ላይ እናይ ስለነበር በፎርሜሽን ሊሆን ይችላል፣ በጨዋታ አቀራረብ ሊሆን ይችላል። ያንን ሲያደርጉ አይተን እናውቃለን። ግን ትላንትና ደግሞ የበለጠ አዳፕተብል መሆናቸውን አይተናል። በእርግጥ ባለፈው ከሊድስ ጋር በነበረውም ጨዋታ እንደዚሁ ብዙ አማካዮችን ተጠቅመው ነበር። ግን ጋክፖ ነበር፣ ንጹህ የክንፍ ተጫዋች ነበር። ትላንትና ግን 2 ዘጠኞች መጠቀም ነበረባቸው። ለሁለተኛ ጊዜ ብቻ አሌክሳንደር ኢሳቅና ውጎ ኤኪቲኬን አንድ ላይ አጫውተዋል። ይሄ ለምሳሌ ሳላህ በተፈጠረው ሁኔታ ምክንያት ከጉዞ ባይቀር ኖሮ ትላንትናው ጨዋታ ላይ ይሰለፍ ነበር። በእርግጠኝነት የክንፍ ተጫዋች የሚባል ነገር አልነበራቸው፣ ወይም ያለ ንጹህ የክንፍ ተጫዋች ነው የተጠቀሙት። ሌላው ቀርቶ እንደ የሜዳ ስፋት ሊሰጣቸው የሚችል የመስመር ተከላካይ አልተጠቀሙም። በተለይ በቀኝ በኩል ኮነር ብራድሊ ተቀይሮ እስኪገባ ድረስ ማለት ነው። ስለዚህ የሞከሯቸው ነገሮች በሙሉ ከታክቲካዊ ብስለት አንጻር ጨዋታው የሚያዝናና ክፍት የለመድነውን የሊቨርፑል የሀያ ኦክቴን እግር ኳስ ያየንበት ባይሆንም ከታክቲካዊ ብስለት አንጻር ግን በጣም ጥሩ ፐርፎርማንስ የነበረ ይመስለኛል። በተለይ የኢንተርን አደጋ ከመገደብ አንጻር እኔ ሳላ ሲቀመጥ ያው ውሳኔው ርዕስ ማስነሳቱ ማይቀር ነው ስለምናወራው ስለ በጣም ታላቅ ተጫዋች ስለሆነ፣ ግን የውሳኔያቸው ምክንያት ግን መረዳት ቀላል ነበር። ሳላ በፎርም ብቻ ሳይሆን በስትራክቸርም ጭምር ሊቨርፑል በጣም ብዙ ጎሎች እየተቆጠሩበት ስለነበር አሰልጣኙ የስራ ኃላፊነታቸው አደጋ ውስጥ ገብቷል። ስለዚህ የሆነ መፍትሄ መፈለግ አለባቸው። ያንን ያደረጉት የተለያዩ ሙከራዎች አድርገዋል። ኤኪቲኬን ማስቀመጥ ማጫወት፣ ፍሎሪያን ቪርትስን ማስቀመጥ ማጫወት፣ ዞቦዝላይን በተለያዩ ሚናዎች ማጫወት፣ የፎርሜሽን መጠነኛ ለውጦች ማድረግ፣ የጨዋታ አቀራረብ መጠነኛ ለውጦች ማድረግ፣ አንድ ላይ በአንድ ጨዋታ ኤኪቲኬንና ኢሳቅን ማጫወት ከመነሻው ጀምሮ፣ በሌሎች ጨዋታዎች በጨዋታ መሀል ለጥቂት ደቂቃዎች አንድ ላይ ማጫወት፣ ብዙ ሙከራዎች ሞክረዋል። አሁን ስራቸው አደጋ ውስጥ ገብቷል እና የሞሳላህ በሱ ጀርባ የሚታው ቦታ ደግሞ ዊክ ሊንክ መሆኑ ግልጽ ነው። ትላንትና ለምሳሌ ፌዴሪኮ ዲማርኮ ኤክስፕሎይት ሊያደርገው ይችል የነበረ ቦታ ማለት ነው። ጎሜዝ የመሀል ተከላካይ ነው። ስለዚህ መጀመሪያ ተከላካይ ነው። ዞቦዝላይ ወደ ቀኝ የሚያደላው የሊቨርፑል አማካይ በጣም ሰራተኛ፣ በመከላከሉ በኩል ከሳላ የበለጠ አውትፑት የሚሰጥሽ ተጫዋች ነው። ትላንት ምን እንደሚያሳጣቸው ሳላን ማየት ትችላለች። ማጥቃቱ በፍጹም ተመሳሳይ አይደለም ያለ ሳላ፣ ልክ ነው። ግን ለጊዜው በጣም የሚያሳስበው ብዙ ጎል እየተቆጠረ ስለነበር ከመልበሻ ክፍል አስተዳደር አንጻር እንደ ሳላ አይነቱን ትልቅ ተጫዋች ተጠባባቂ ወንበር ልታደርጊ ስትወስኝ ውሳኔው በጣም ትልቅ ስለሆነ ርዕስ የሚያስነሳ ስለሆነ ደግሞ እንደ ሳላ አይነቱን ተጫዋች ተከታታይ ጨዋታዎች ላይ ተጠባባቂ ወንበር ላይ የተቀመጠ ረጅም ጊዜ ዝም ብሎ ሊቆይ ስለማይችል እንዴት ነው ኮሚኒኬት ያደረጉት ሁኔታውን የሚለውን አናውቅም። በእርግጥ ግን ማድረጋቸው ተገቢ አይደለም፣ የሚያስብል አይደለም። በኋላ ይስራ አይስራ አንድ የመፍትሄ መፈለግ ጥረት ነው እና ትላንትና ሰርቶላቸዋል። አንድ ጨዋታ ቢሆንም በብራይተን ጨዋታ ወይም በሌሎች ጨዋታዎች እየሰራ ይቀጥላል የሚለውን ባናውቅም ግን ትላንትና ሰርቶላቸዋል። ራያን ክራፈንበርግ ምናልባት በዚህ አዲሱ ስትራክቸር እንደ ድሮ ለብቻው ስለማይጋለጥ ሊሆን ይችላል ከሳምንታት ምናልባት ከወራት በኋላ ባለፈው የውድድር ዘመን ያየነውን አይነት ብቃት ያየንበትን በጣም አስደናቂ ፐርፎርማንስ አሳይቷል። ዶሚኒክ ዞቦዝላይ የፍጹም ቅጣት ምቱን ያው ሳላህ ባለመኖሩ የተነሳ የመታው ተጫዋች
ያለ ጥርጥር የዚህ ውድድር ዘመን የሊቨርፑል ምርጡ ተጫዋች ነው። የማያልቅ ኢነርጂን ያለው ዱራሴል የሚሉት ለዚህ ነው፣ የማይደክም የማያልቅ ባትሪ ያለው ተጫዋች ስለሆነ በተለያዩ ታክቲካዊ አሳይመንቶች ውስጥ ያለምንም ቅሬታ የሚገርም ፐርፎርማንስ እያሳየ ያለ ነው። ብቸኛ ኮንሲስተንት የሊቨርፑል ፐርፎርመር እሱ ሳይሆን አይቀርም። ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ብቃቱ ያልዋዠቀ ተጫዋች። ከርቲስ ጆንስም በውድድር ዘመኑ ምርጡን ብቃቱን ያሳየበት ነው ማለት ይቻላል። እሱም እንደዚሁ ትላንትና ያው የጉዳት ችግር ያለበት ተጫዋች ነው እንደምታውቂው፣ ግን ትላንትና በጣም የተዋጣለት ብቃት አሳይቷል እና ለሁሉም አማካዮች በጣም ግሩም ምሽት ነበር። ግን ለአንዳንድ ሌሎች ተጫዋቾችም ለምሳሌ ኢብራሂማ ኮናቴ ብዙ ጥያቄ የሚነሳበት ተጫዋች ነው። በእኔ እምነት ሊቨርፑል ሌላ ተከላካይ ሌላ ልምድ ያለው ተከላካይ ኖሮት ቢሆን ኖሮ ኢብራሂማ ኮናቴ ይህንን ሁሉ ጨዋታ ሊያደርግ አይችልም። እነዚህን ሁሉ ስህተቶች እየሰራ ግን ትላንትና ጥሩ ተጫውቷል። እንዲያው እድለኛ ሳይሆን ቀረ እንጂ ጎል ማስቆጥሮ ነበር። በነገራችን ላይ እመለስበታለሁ። የተሰጠው የፍጹም ቅጣት ምት አወዛጋቢ ነው በጣም። እንዲያውም አርነ ስሎት ራሳቸው በፕሪሚየር ሊግ የሚሰጥ አይመስለኝም እንደዚህ አይነት የፍጹም ቅጣት ምት ብለዋል። ነገር ግን ለእኔ እንዲያውም ይህንን የፍጹም ቅጣት ምት ሳይሰጡ ጎሉን ቢያጸድቁ ይሻል ነበር። ጎሉን ለመሻር የሚያስችል ኮንክሉሲቭ የሆነ ፉቴጅ አላየሁም እኔ። ያ ኢብራሂማ ኮናቴ ያስቆጠረው ኤኪቲኬ ይሁን ቨርጅል ቫንዳይክ አላቅም በእጅ ተነክቷል በሚል ፌሊክስ ዝቫየር የሚባሉት አርቢትር በቪዲዮ ሞኒተር አይተው በኋላ ሽረውታል ጎሉን እና እሳቸው ለእኔ እንዲያውም የፍጹም ቅጣት ምቱን ከመስጠት ይልቅ ያንን ማጽደቅ ይሻል ነበር የሚል አስተያየት ሰጥተዋል። ቢሆን ኖሮ ኢቡ ኮናቴ ነበር ያንን ጎል ያስቆጠረውና ትላንትና እንዳነሳሁት ከሴሪያ ከፍተኛ ጎል አስቆጣሪ ቡድን ጋር ነው ጨዋታው የተደረገው። ከማርቲኔዝና ቱራን ፊት ነው የተጫወተው። ቲየርኖ ባሪ ተቀይሮ ገብቷል። ኢንተር 4 ጥሩ 9 ቁጥሮች ያሉት ስል ተቀይሮ ያልገባው ሴባስቲያኖ ፒዮ ኤስፖሲቶን ጨምሬ ነው። በጣም ጥሩ ተጫዋች ነው። የጣሊያን ብሔራዊ ቡድን ተጫዋች ነው። ባለፈው በነበሩት የኢንተርናሽናል ጨዋታዎች ላይ ጎል ያስቆጠረ ጣሊያን ብዙ ተስፋ የምታደርግበት ተጫዋች ነው እና ደግሞ ብዙ ጊዜ በአውሮፓ በሁለት አውት ኤንድ አውት አጥቂዎች የሚጫወት ቡድን አትገጥሚም። ስለዚህ ለሲስተሙም ሾክ ነው። ለሁለት የመሀል ተከላካዮች 2 ዘጠኞች የተለመደ አይደለም። ብዙ ኢንሳይድ ፎርዋርዶች መጠቀም፣ ሀፍ ስፔስ የሚያጠቁ ተጫዋቾች መጠቀም እንጂ 2 አውት ኤንድ አውት ዘጠኞች መቅጠም የተለመደ አይደለም። ኢንተር ካሉት ዩኒክ አድቫንቴጆች አንደኛው እሱ ነው። በተለይ የራስ መተማመን ችግር ላለበት ለሊቨርፑል የተከላካይ መስመር ትላንትና ኮናቴ ያሳየው ብቃት ጥሩ ሲሆን በጣም ጥሩ ተጫዋች መሆኑን ያሳየበት ነው። ስለዚህ በአንዳንድ ብዙ ጥያቄ የምናነሳባቸው ተጫዋቾች ያሳዩት ብቃትም ጥሩ ምሽት እንዲሆንላቸው አድርጓል። ከቤንችም ሰርቶላቸዋል። አሁን በዚህ ውድድር ዘመን አምና የነበረ ዘንድሮ የራቃቸው ነገር ከተጠባባቂ ወንበር ላይ ጨዋታ ኢንፍሉዌንስ ማድረግ ነው። ትላንትና ግን ሰርቶላቸዋል። ይሄ አንደኛ ጎል የተቆጠረው ፍሎሪያን ቪትስ ላይ አሌሳንድሮ ባስቶኒ በሰራው ጥፋት ነው። ፍሎሪያን ቪትስ ተቀይሮ ገብቶ ነው የተጫወተው። ኮነር ብራድሊ ሊቨርፑል በሁለተኛ አጋማሽ ምናልባት የተሻለውን የጎል እድል ሲፈጥር እሱ ነበር። ከጠባብ አንግል ቢሆንም ምናልባት የተሻለ ውሳኔ ሊወስን ይችል ነበር። ግን ከጆ ጎሜዝ ይልቅ ተጨማሪ ዳይናሚዝም የሚሰጥ የመስመር ተከላካይ ነው። ስለዚህ ለሊቨርፑል ተጨማሪ ማጥቃት ኢንጀክሽን የጨመረ ለውጥ ነው። ብዙ ጊዜ አይሰራላቸውም እንደዚህ በዚህ ውድድር ዘመን። አምና ዋና መታወቂያቸው ይሄኛው ነበር፣ ከቤንች ጨዋታ ኢንፍሉዌንስ ማድረግ። ብዙ ጊዜ ማደንቀው የነበረው ችሎታቸው እሱ ነው። ግን ትላንትና ተቀይሮ የገቡት ተጫዋቾች እንዲህ አይነት ተጽዕኖ ነበራቸው እና በመጨረሻ ጨዋታውን አሸንፈዋል። አሁን አስፈላጊው ነገር ዝም ብለሽ ፕራግማቲክ ሆነሽ ነገሩን ካየሽው በቻምፒየንስ ሊግ ከ1 እስከ 8 ባለው ስፍራ ውስጥ ተገኝተዋል። አሁን ዛሬ የሚደረጉ ጨዋታዎች አሉ። ስለዚህ ሊኖሩ የሚችሉ ለውጦች ይኖራሉ። ግን ለአሁን ቶፕ 8 ውስጥ አሉበት። እሳቸው 15 ነጥብ ያስፈልጋል ብዬ ገምታለሁ ብለዋል። ስለዚህ ለቻምፒየንስ ሊግ ይሄኛው ሲዝን ደግሞ ለሊቨርፑል በቻምፒየንስ ሊግ መስፈንጠሪያ ሊሆን ማለት ይሄ የሲዝኑ ማዳኛ ሊሆን የሚችል ነው። ሊቨርፑል አንዳንድ ሲዝኖች ላይ በሊጉ መጥፎ ሲዝን አሳልፎ በቻምፒየንስ ሊግ ግን ጥሩ ሲዝን የሚያሳልፍባቸው ጊዜያት ነበሩ። ምሳሌ 2005 2007 ላይ ምርጥ የሊግ ቡድን አልነበራቸውም በሁለቱም ሲዝኖች፣ ግን በአንደኛው የቻምፒየንስ ሊግ ፍጻሜ ተፋላሚ ነበር፣ በአንደኛው የ2005ቱን የኢስታንቡል ፍጻሜ አሸንፏል። እና አንዳንዴ የሲዝን ሳልቬጅ ማድረጊያ ነው ይባላል። የ2018ቱም የክሎብ ቡድን የበሰለ የሊግ ቡድን አልነበርም። ለቻምፒየንስ ሊግ ቦታ ብቻ ለተሳትፎ ብቻ ይጫወት የነበረ ቡድን ነው። ያም ቡድን ቻምፒየንስ ሊግ ፍጻሜ ደርሷል። በጥሩ የሚታወስ ባይሆንም ያ የኪየቭ ፍጻሜ ሎሪስ ካሪስ እነዛ ስህተቶች የሰራበት ፍጻሜ ስለሆነ ግን ቻምፒየንስ ሊግ ሲዝኑን ሳልቬጅ ያደረጉበት ነው። የመጀመሪያ የክሎብ ሲዝን የ2015-16 የውድድር ዘመን መሆኑ ነው። ቻምፒየንስ ሊግ አልነበረም፣ ግን በፕሪሚየር ሊግ 8ኛ ሆነው የዩሮፓ ሊግ ፍጻሜ ላይ ደርሰዋል። ስለዚህ አንዳንዴ መጥፎ ሲዝን በምታሳልፊበት ጊዜ የኖክአውት ውድድሮች በተለይ ደግሞ ሊቨርፑል ትልቅ ታሪክ ያለው የቻምፒየንስ ሊግ ውድድር ሲሆን የውድድር ዘመኑን ለማዳን የሚሆን ልንለው እንችላለን።
እና ለዛ መንደርደሪያነት ይጠቀሙበት እንደሆነ አላቅም። ቅድም ስለ ሀራፈንበርግ ሳነሳ ነበር። ያው እንግዲህ ሁሉም ተጫዋቾች ስለሆነ ብቃታቸው የወረደው በዚህኛው ሲዝን የሆኑ ተጫዋቾችን በተናጥል ከሶቦዝ ላይ በስተቀር እና ምናልባት ከኡጎ ኤኪቲኬ በስተቀር በተለየ ሁኔታ ለማድነቅ ያስቸግራል የዚህን የውድድር ዘመን የሊቨርፑልን ብቃት። ግን ትላንትና ሀራፈንበርግ ጥሩ የሚጫወት ከሆነ ስትራክቸሩ ትክክል ከሆነ አሁንም በጣም የተለየ ፖቴንሻል ያለው ተጫዋች እንደሆነ አሳይቷል። በመከላከል ደግሞ እኔ ሌሎች 6 ቁጥሮች ላይ የማላየው ችሎታ አለ። እነሱ ስላለም ማድረግ ይሉታል። ኳስ እየገፋ በሀፍተርን ኳስ ተቀብሎ ይሄዳል። የባላጋራ ቡድን ተጫዋቾችን ማለፍ ይችላል። መጀመሪያም በጣም አድቫንስድ አማካይ ስለነበር ማለት ነው እና ረጅም ነው፣ ቅልጥሞች አሉት፣ ቴክኒካዊ ችሎታው አስደናቂ ነው፣ ጥሩ ፓሰር ነው፣ ማጥቃቱ ላይ አስተዋጽኦ ማድረግ የሚችል ተጫዋች ነው፣ የአማካይ ክፍል ዶሚኔት ማድረግ የሚችል ተጫዋች ነው፣ ጥሩ በሚጫወትበት ጊዜ እንደዛ ማድረግ የሚችል ተጫዋች ነው እና ብዙ ጊዜ አላየነውም ትላንትና ያየነውን አይነት ብቃት በቅርብ ሳምንታት እና አማካይ ክፍሉ በተለይ በጣም ጥሩ ነበር። ስለዚህ ወደ ሁለተኛው ዙር ከ1 እስከ 8 ባለው ስፍራ ለማለፍ ያላቸው እድል አሁን ሰፍቷል። ከማርሴይ ጋር ከሜዳቸው ውጪ ከዚያ በሜዳቸው ደግሞ እንዲያሸንፉት የምንጠብቀው ጨዋታን ከካራባግ ጋር ያደርጋሉ። ከአሰልጣኙ አንጻር ከሲስተም አንጻር አሰልጣኙን ከምንበይናቸው በውሳኔዎቻቸውና በሲስተም ምርጫቸው ስለሆነ ትላንትና በጣም ቤዚክ ወደ ሆነ ሴታፕ ነው የተመለሱት። 442 ሚድፊልድ ዳይመንድ ነው የተጫወቱት እና ከሌላው ጊዜ እና ብዙ የደች አሰልጣኞች ላይ ከምናየው ታክቲካዊ ስብስብነት በጣም የቀለለ እግር ኳስ የተጫወተ ነው ትላንትና። በቂ የሜዳ ስፋት የሚሰጥ የክንፍ ተጫዋች ስላልነበራቸው አሁን አምና ዲያዝ እና ሳላ ወይ ጋክፖ እና ሳላ በቀኝና በግራ በኩል ነበሩ። ሁለቱ ናቸው ለሊቨርፑል የሜዳ ስፋት የሚሰጡት ወይም ሜዳውን የሚለጥጡትም ከፍ ብለው የሚጫወቱትም ተጫዋቾች። ትላንትና ግን አማካዮችን ስለሆነ የተጠቀሙት እና የአማካዮች አዝማሚያ ደግሞ ወደ መሀል ቦታ መግባት ስለሆነ ዊድዝ ለማግኘት የሞከሩት በሁለቱ በቀኝና በግራ በኩል በተጫወቱት ዊንግ ባኮቻቸው ነው። እዚህ ጋር አንድ ያለው ችግር ትላንትና የተጠቀሙባቸው ዊንግ ባኮች ቅድም እንዳነሳሁት በቀኝ በኩል ጆ ጎሜዝ አትሌቲክ የሆነ ወይም የአፔንዳውን ዊንግ ባክ አይደለም። አንዲ ሮበርትሰንም ቢሆን የድሮ አይነት በአፍላነቱ ጊዜ የነበረው አካላዊ ቅልጥፍና ያለው ተጫዋች አይደለም። ስለዚህ ለ90 ደቂቃ ያንን እያደረጉ መቆየት አስቸጋሪ ነው። ግን አሁን የአፍሪካ ዋንጫ ደርሷል አይደል? ስለዚህ መሐመድ ሳላህ እንደው ችግሩ መፍትሄ ቢያገኝ ይቅርታ ጠየቀ እንበል፣ ይቅርታ የሚጠይቅ አይመስለኝም፣ ግን ይቅርታ ጠየቀ እንበል እንደው በሃይፖቴቲካል በሆነ ነገር እና ወደ ቡድኑ ግን አይመለስም። ዞሮ ዞሮ የአፍሪካ ዋንጫ እየመጣ ስለሆነ ለወር ምናምን ሊያጡት ይችላሉ። የግብጽ ብሔራዊ ቡድን በአፍሪካ ዋንጫ ብዙ ርቀት ከሚሄዱ ብሔራዊ ቡድኖች መካከል አንደኛው ነው። ግን ደግሞ ከሌለም በጥር ለቀቀም ብለን እናስብ፣ ወደ ቡድኑ ከዚህ በኋላ ተመልሶ አይጫወትም ብለን እናስብ። ዞሮ ዞሮ በአንዳች ምክንያት ያለ ሳላ የሚጫወቱበት ጊዜ እየመጣ ነው። ታክቲካዊ ውሳኔውን እንቶ ሰሞኑን ቤንች እየተደረገ መሆኑን እንቶ ግን ጋክፖም የለም ለጥቂት ሳምንታት። በፌዴሪኮ ኪየሳ ላይ እምነት እንደሌላቸው ግልጽ ነው። ሪዮን ገሞሃን ብዙ ጨዋታዎች የሚያስጀምሩት አይመስለኝም። ብዙ ተስፋ የሚጣልበት ተጫዋች ቢሆንም ገና 17 ዓመቱ ስለሆነ በዚሁ ሴታፕ ግን በተለይ በአንዳንድ በሜዳቸው እና ከሜዳቸውም ውጪ ዶሚኔት እንዲያደርጓቸው በምንጠብቅባቸው ጨዋታዎች ለሚሎሽ ኬርኬዝና ለየረሚ ፍሪምፖንግ ሊሆን የሚችል ሴታፕ ነው። ምክንያቱም የተከላካይ መስመሩ አሁን በ4 ሰራተኛ አማካዮች የሚታገዝ በመሆኑ የተነሳ በደንብ ጥሩ ሴኩሪቲ አለ። ስለዚህ ፍሪምፖንግ በሌቨርኩዘን እንዳደረገው ኬርኬዝ በቦርንመዝ ያደርግ እንደነበረው ኮንፊደንሳቸው ከተመለሰ ኮንፊደንሳቸው ልክ አይመስልም። በዚህ አይነት ስትራክቸር ጥሩ መጫወት ይችሉ ይሆናል። አላቅም እንደ ኮንቲንጀንሲ ፕላን በጥር ላይ ክንፍ ተጫዋች ካላመጡ በስተቀር በዚህ ጨዋታ ላይ ብቻ ላያበቃ ይችላል ይሄ እና ትላንትና በመከላከል በኩልም ሰርቶላቸዋል። ግን የበለጠ ደግሞ አትሌቲክ የሆኑ እስካሁን ድረስ ብዙ ያልተሳካላቸው ፉልባኮችን የሚጠቀሙ ከሆነ ብዙ ሊያዋጣቸው የሚችል ይመስለኛል። ያው ከረጅም ጊዜ በኋላ የሊቨርፑል የፕሬሲንግ ሼፕ ተቀይሯል። ሁልጊዜም በ4-2-4 ፕሬስ ለማድረግ ይሞክሩ ነበር። ግን አሁን ትላንትና ኦልሞስት በ4-3-3 ነው ፕሬስ ለማድረግ ይሞክሩ የነበሩት። ሁለቱ አጥቂዎች ሁለቱም ወደ ቻናል እየወጡ መጫወት የሚችሉ በመሆናቸው የተነሳ ኢሳቅና ኤኪቲኬ ወደ ጎኖቻቸው ወደ ቀኝና ወደ ግራ ይለጠጡ ነበር። የሁለቱን የኢንተር የመሀል ተከላካዮች በግራ በኩል ለቢልዳፕ አሌሳንድሮ ባስቶኒ በጣም ቁልፍ መሳሪያ ነው። እሱን አንደኛው፣ ሌላኛው ማኑ አካንጂ ነው። እሱን ደግሞ ሌላኛው የመሀለኛውን ትላንትና ተጎርቶ የወጣውን አቼርቢን ደግሞ አሌክሲስ መካሊስተር ነው ፕሬስ ያደርጉት የነበረው እና በዚህ ምክንያት
ለሊቨርፑል የፕሬሲንግ አይነቱም የተለወጠ ከሌላው ጊዜ በተለየ ሁኔታ ለዛም ይሆናል ብዙ ኢፌክቲቭ ያልሆነው ግን እንደ ውጤት ግን ሰርቶላቸዋል። እንደ መከላከል ጥንካሬም በረጅም ጊዜ ያላየነው አይነት በቅርብ ጊዜ ያላየነው አይነት በጣም ሶሊድ የሆነ የመከላከል ፐርፎርማንስ አይተናል። ይሄ እነሱ ክላሲክ ከሜዳ ውጭ የሚደረግ የቻምፒየንስ ሊግ ጨዋታ ፐርፎርማንስ ይሉታል እና ያው የክሎፕ አይነት አይደለም እንዲያውም የቤኒቴዝ አይነት ይመስላል ይል ነበር ትላንት ሪቻርድ ጆሊ የሚባል ኢንዲፔንደንት ጸሐፊ። የበለጠ የጥንቃቄ እግር ኳስ የተጫወቱበት ግን የሰራበት የአሰልጣኙን ታክቲካል ዲዛይን ብትወጁም ባትወጁም ግን መስራቱን የምታምኝበት አይነት ምሽት ነበር። ስለዚህ በጣም አስፈላጊ ድል በአስፈላጊ ጊዜ የመጣ ነው ለኢንተር። እንግዲህ ክርስቲያን ኪቩ እንደምታውቂው ለእኔ በጣም ደስ ያለው ድል ይመስለኛል ቅዳሜ ዕለት ኮሞን ያሸነፈበት። ምክንያቱም ከእሱ ይልቅ ሴስክ ፋብሬጋዝን የመቅጠር ፍላጎት የነበረው ኢንተር ሴስክ በዛው በኮሞ ለመቆየት ወሰነ እና ለኢንተር ሰዎችም ከሱ የበለጠ ቅድሚያ ተሰጥቶ ስለነበረው የነበረውን አሰልጣኝ ቡድን ማሸነፍ እና ጥሩ ቡድን ነው ደግሞ ኮሞ በጣም ጥሩ ቡድን ነው። ለአውሮፓ ስፍራዎች እየተፎካከረ ያለ ቡድን ነው። ግን በጠቅላላው በትልልቅ ጨዋታዎች ላይ ያለው ሬከርድ ጥሩ አለመሆኑ አንዳንድ የኢንተር ደጋፊዎችን ለዚህ ኃላፊነት የሚሆን ሰው አይደለም የሚል ትችት እንዲያቀርቡበት ያደርጋል። ቅድም እንዳነሳሁት በሴሪያም በቻምፒየንስ ሊግም ሁሉንም ሃይ ፕሮፋይል ጨዋታዎች አላሸነፍም። ሁሉን አላሸነፍም። የትላንትናው ብቻ አይደለም። አሁን ትላንትና በእርግጥ በአንዳንዶቹ ነገሮች የአማራጭ ችግር ነበረበት። ጉዳትም የነበረባቸው ተጫዋቾች ነበሩ። ለምሳሌ ሀካን ቻላኖሉን በጊዜ ነው ቀይሮ ያስወጣው። ስለዚህ ፒዮቶር ዜሊንስኪ ገና 11ኛው ደቂቃ ላይ ነው ተቀይሮ የገባው። ቻላኖሉ በጣም አስፈላጊ ነው። በተለይ ደግሞ እንደ ትላንትና በአካል በጣም ሮበስት የሆነ የሊቨርፑልን የአማካይ ክፍል ለመቋቋም የእሱ በጥሩ ሁኔታ ላይ መገኘት ያስፈልግ ነበር። ግን ከመጀመሩ በፊትም የመሰለፉ ነገር አጠራጣሪ ነበር። እንደተፈራው ሆነ፣ ተቀይሮ ወጣ። መሰለፍ ነበረበት ወይ ከ2-9 የበለጠ ወጣት ከሆኑ ዘጠኞች ጋር አላቅም። ግን አቼርቢም 30 ደቂቃ ከተጫወተ በኋላ ነው በቢሼክ ተቀይሮ የወጣው። አሁን ትልቁ ጥያቄ የሚሆነው ለምንድነው ቶሎ ለውጦች ያላደረገው ነው። የሊቨርፑል ጎል ከተቆጠረ በኋላ ነው የማጥቃት ተጨማሪ ለውጦች ያደረገ። እነዚህ ሁለቱም የማጥቃት ለውጦች አይደሉም። አንደኛው የመሀል ተከላካይ ነው፣ አንደኛው አማካይ ነው። በኋላ ግን ለምሳሌ ቦኒ የሚባለውን ፈረንሳይ አጥቂያቸውን በክረምት ያመጡትን አጥቂያቸውን ቀይሮ ቅድም ቲዮርኑ ባርኒ ያልኩኝ ቦኒ ማለት ነው ፈረንሳይ ነው። እሱን 83ኛው ደቂቃ ላይ ነው ያስገባው። ኤስፖሲቶን አላስገባውም። ፒተር ሱሲችን ቀይሮ ያስገባው እንዲሁ የሊቨርፑል ጎል ከተቆጠረ በኋላ ነው። እና ከዘገየ የተደረጉ ለውጦች ናቸው። ለማሸነፍ እየተጫወተ አልነበረም የሚል ትችት የሚቀርብበት በዚህ የተነሳ ነው። ግን በጠቅላላው የትልልቅ ጨዋታዎች ሬከርዱ ጥሩ አልነበረም። የጎሉ ጉዳይን በተመለከተ የፍጹም ቅጣት ምት የተሰጠበት ውሳኔ እኔ የቻምፒየንስ ሊግ ውሳኔዎች እምላቸዋለሁ። የፍጹም ቅጣት ምት ሁለት ነገር ነው። እኛ ያየነውን ፉቴጅ ላየ ሰው የፍጹም ቅጣት ምት እንደሚሰጥ ግልጽ ነበር። በቃ ጎትቶታል። በቂ ነው ወይ አላቅም። አሁን እዚህ ጋር ጥያቄ ማንሳት ያለብኝ አሌሳንድሮ ባስቶኒ ላይ ነው። ተጫዋቹ ፊቱን አዙሯል። ወደ ኢንተር ጎል አይደለም ፊቱን ያዞረው፣ ኢሚነንት የሆነ አደጋ የሚፈጥርበት ሁኔታ ላይ አልነበርም። አለመንካት ይችል ነበር። አይ ቲንክ እንዲያውም ሌላ ማን እንደሆነ አላስታውስም፣ ሌላ ኢንተር ተጫዋች መጥቶ ኳሱን ክሊር እያደረገው ግን ስቦትም ትንሽ ቆይ እና ያንን ፉቴጅ ቫየር ካዩት የፍጹም ቅጣት ምት እንደሚሰጡ ግልጽ ነው። ይሄ በቅድመ ቪአር ዘመን ችግር ላይ ኖሮ ይችላል። እያንዳንዱ በፍጹም ቅጣት ምት ሳጥን ውስጥ የሚደረግ ንክኪ ግን ፎረንሲክሊ አናላይዝ በሚደረግበት እያንዳንዱ ንክኪ ስፖርት በሚታወቅበት ዘመን ግን ሊታለፍ አይችልም። ትክክል ነው አይደለም ሌላ ጉዳይ ነው፣ ሰብጀክቲቭ ነው። መጨረሻ ላይ እንዲህ አይነት ጉዳይ አንድ ሰው መጥቶ ትክክል ነው ሊል ይችላል፣ አንዳንድ ሰው መጥቶ ሶፍት ነው ሊል ይችላል። ያሰጣል ግን ሶፍት ነው ሊል ይችላል፣ አንዳንድ ሰው አያሰጥም ሊል ይችላል። መጨረሻ ላይ የተለያየ ኦፒኒየን ይኖራል። 2-3 አይነት ኦፒኒየን ሊኖር ይችላሉ እነዚህ ውሳኔዎችን በተመለከተ። ግን ለዛ እድል የሚሰጠው ተጫዋቹ ባስቶኒ ነው ያንን ያደረገው እና በጣም የሚደንቅ ተከላካይ ነው አሌሳንድሮ ባስቶኒ። ግን ተሳሳተ ይመስለኛል። 0-0 ሊያልቅ ይችል የነበረ ጨዋታ እና አርቢትሩ ያንን ፉቴጅ ካዩ በኋላ ከመስጠት ውጭ ሌላ እድል የነበራቸው አይመስለኝም። አርቢትሮች ወደ ቪአር ከተጠሩ ብዙ ጊዜም ከዚህ የተለየ ውሳኔ ሲወስኑ አይተን አናውቅም። አሁን በኢንፊልድ ዲሲሽን ከሆነ አልሰጡም የፍጹም ቅጣት ምት፣ በቪአር ነው የሰጡት። እና ተጫዋቾች አንዳንድ ጊዜ የቪአር ዘመን መሆኑን አይርሱታል። አሁን መርሳት አትሲም 6 ዓመት ምናምን ቆየ ቪአር ከ2018 ዓለም ዋንጫ ጀምሮ አለ 6-7 ዓመት ነው።
እና እኔ የአከራካሪ መሆኑን እንረዳለሁ። ስሎትም ያንኑ አቋም ይዘዋል። ግን በቻምፒየንስ ሊግ ብዙ ሲሰጥ አይቻል። የቻምፒየንስ ሊግ እና የዶሜስቲክ ሊግ ዳኝነት የተለያየ ነው። ለምሳሌ በፕሪሚየር ሊግ ላይ ሲሰጥ ይችላል። አዎ፣ ግን ዳኝነቱ የተለያየ ነው። ለምሳሌ ኳስ በእጅ የሚነካበትን ክስተት በተመለከተ ቻምፒየንስ ሊግና ፕሪሚየር ሊግ ለምሳሌ አንድ አይነት አይደለም። የቻምፒየንስ ሊግ ዳኝነት የበለጠ ለእንደዚህ አይነት ስስ ለሚመስሉ ጥፋቶችም ማኖዎችም የፍጹም ቅጣት ምት የመስጠት ዝንባሌ አለ እና የበለጠ እኔ ባስቶኒ ተሳስቷል የሚለው ላይ ነው የበለጠ ማዘነብለው። ለመጨረሻ ላይ ግን ለሊቨርፑል በጣም አስፈላጊ ድል ነው። ከዚህ በተሻለ ጊዜ ሊመጣ አይችልም ይሄ ድል። ትናንትና እንግዲህ ምሽት ሊቨርፑል በማሸነፉ አንድ ስሎት ተስፋ ያገኙም ይመስላል አይደል? ቀጣይ ጨዋታቸውን በፕሪሚየር ሊግ በጣም ከባድ ነው የሚሆንባቸው። በሜዳቸው ነው ግን ከብራይተን ጋር የሚደረግ ጨዋታ ነው፣ ቀላል አይደለም። የተወሰኑ የአድማጮቻችንን አስተያየት እንቀበል። ብሮሽ ተስፋ የኢንተር ወሳኝ ተጫዋቾቻቸውን በጉዳት ቢያጡም ሊቨርፑል ግን ጨዋታውን በጥሩ ሁኔታ ነው የጀመረው። ማሸነፋቸው ጊዜ እንዲገዙ አድርጓቸዋል። ነገር ግን ሊጉ ላይ አሁን የሚቸገሩ ይመስለኛል። ቼልሲ በቃ እንዲህ ነው ስትለው የለም ስትለው ደግሞ አለ ብሏል። ናታን ሳሙኤል የትናንቱ ሊቨርፑል በጣም የተሻሻለና ቀድሞ በምርጡ ጊዜ ከምናውቀው ፕሬሲንግ በእኔ እይታ ወደ 60% የተገበረ በፍላጎትም በጣም ጥሩ ተጫውቷል። አሁን ጊዜው ክለቡ እንደ ታላቅነቱ ትክክለኛውን ውሳኔ በመወሰን ታላቅነቱን ይዞ መቀጠል አለበት። ሰላምና መከባበር ካለና ስግብግብነት ከጠፋ ስኬት በጣም ቅርብ ነው። ስለዚህ ሁልጊዜ ማዕቀፋችንና መሰባሰቢያችን ሊቨርፑል እንጂ ግለሰብ አይደለም። ምርጡ ውሳኔ እንጠብቃለሁ። ሪያል ማድሪድ ከስቲ ምርጥ ጨዋታ ሊሆን ይችላል። ላይም ውጥረት የነገሰበት ብሎናል። ጥላሁን የሚል አድማጫችን ሊቨርፑል ወሳኝና አስቸጋሪ ጨዋታዎችን ሲያሸንፍ በስብስቡና በአሰልጣኙ ላይ የሚሰነዘረው ትችት ለጊዜውም ቢሆን ያበርደዋል። ከወቅታዊ አቋምና ውዝግቡ አንጻር ይህ ድል ሊቨርፑላውያን ሳላህ እንኳን ባይኖር በቡድናቸው ላይ እምነት እንዲጥሉ ያግዛል። በቀሽም ፔናልቲ 1-0 ቢሆንም ኢንተርን በሜዳው የረቱት ቢያንስ አልተሸነፉም ተሽሮ ነው እንጂ አግብተው ነበረ ብሎናል። ሲንጆ ሳንታ የኒው ሊቨርፑል ትናንትና ምሽት በጥሩ የጨዋታ ዘይቤ ያሸንፏል። እኔም ደስ ብሎኛል። ምንም እንኳን ችግሮች ቢያጋጥሙንም ማሸነፍ እንደምንችል ምልከታ ይሰጣልና ምንም ነገር ቢሆን ምንም ቢፈጠር ሊቨርፑል ለሁሉም በሳሉና ድንቁን ትንታኔ ግን ከናንተ ጠብቃለሁ ብሏል። ሌላኛው አድማጫችን የሱፍ የቼልሲ ነገር ውሃ ቀዳ ውሃ መልስ ነው። ሊቨርፑል እና ዩናይትድ ተጠናክረው መጡ ሲባል ብሶባቸው ይመጣሉ፣ ደግሞ ሄዱ ሲባል አሉ ሲባል ደግሞ ይጣፋሉ ብሎናል። ሄድ መለስ የሚዘፈናል። እውነት ነው እኮ በተለይ ለቼልሲ የሚሰራ ይመስለኛል። እናመሰግናለን አድማጮቻችን። አሁንም ቆይታችሁን አዳይ ፊልም 95.1 ላይ እንድታደርጉ ነው መንካብሳችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።